የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል እና ለታሰሩት መፈታትን፣ ለዕውራን ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛልና ይላል። እዚች ጋር ብዙ ሰዎች ድሆችን ኢየሱስ ድህነትን እንደሚወድ አድርገው ይሰብካሉ። ኢየሱስ ድህነትን አይደለም የወደደው፣ ድሆችን ነው የወደደው። ለድሆች ነው ወንጌል የሚሰበክ እንጂ ድህነት አይደለም የሚሰበክ። በጣም የሚገርመኝ ነገር እዚህ ጋር ግልጽ እኮ ነው እያወራ ያለው መጽሐፉ። ለድሆች ወንጌልን እሰብክ ዘንድ እንጂ እኔ ድሃ ነኝ አላለም ኢየሱስ። ድህነትን እንደሚጠላ እኮ በጃሃድ እየነገራቸው ምንድነው ያለው? ለድሆች ወንጌልን እሰብክ ዘንድ። ስለዚህ ድሆች ወንጌል ያስፈልጋቸዋል ነው እያለ ያለው እንጂ ድህነት ለኛ ያስፈልገናል እያለ አይደለም። በጣም ስቀኝ ነገር ስለሆነ ነው አንዳንድ ሰዎች ድህነት ያስፈልገናል ይላሉ ማለት ነው። ድህነት ያንተ አይደለም፣ ድህነት ላይ ያንተ አይደለም። መጽሐፍ ቅዱሱ የሚያወራው ለድሆች ልብ አድርግ፣ ለድሆች ወንጌልን እሰብክ ዘንድ። ምክንያቱም እሱ ባለጠጋ ነው። ከዛ ወደ እሱ ሲመጡ ባለጠጎች ይሆናል። መጽሐፍ ሲናገር ኤፌሶን ላይ እንዲህ ይላል፣ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ አንተ ተባርከ ነው የምትጀምረው። እስኪ መጽሐፍ ቅዱሱ የትኛውም ስፍራ ሂዱ፣ እግዚአብሔር ጠርቷቸው ድሃ ያደረጋቸው እኔቱ ናቸው ነው ጥያቄው። እግዚአብሔር ስለሚወድ እኮ ነው። አንዳንዱ ድህነትን እግዚአብሔር ስለወደደ ነው። በጣም ኃይለኛ ነጋዴ የነበረ ሰው፣ በጣም ባለ ቢዝነስ ማን የሆነ ሰው ይመጣና ይውላችሁ፣ ይሄ የድህነት መንፈስ ሌባ ነው የሚያደርጋቸው። በጣም በቢዝነሱ ዓለም ጌታን ሳያውቅ በፊት በጣም ሀብታም ነው። ብርኬትን ብዙ ገንዘቦችን ይሰራል። ከዛ ጌታን ካገኘ በኋላ ለጌታ ብዬ ነው ድሃ የሆንኩት ይልሃል። አንተ መጽሐፍ ቅዱስ እንደዛ አይደለም። ይሄ ሞኝነት ነው። ጅላንፎ አትሁን። መጽሐፍ እንደዛ አያስተምርም። መጽሐፍ ቅዱስ እየባረኩ ባርካለሁ፣ እያበዛው አበዛለሁ ነው የሚለው። መጀመሪያ እኮ ድሃ የሆንከው በአእምሮ ገንዘብ አይደለም። ብልጽግና ጥሬ ብር አይደለም። ነገር ግን ያ ብልጽግና ጥሬ ብርን ገንዘብን ያመጣል ነው። አየህ፣ በክርስቶስ ኢየሱስ የተባልከውን ስታምን ስትናገር፣ አንዳንዱ ደግሞ የሰው ቤት የኔ ነው እያለ የሚፎክርም አለ። እምነት ፉከራ አይደለም። አንድ ጓደኛዬ ይሄ ፌዝ ሙቭመንት ነው፣ ጥሩ ነው እና እዛ ነው እንትን የሚለው መኪና ሲያይ አካቻ ካባራ የኔ ነው ይላል። ያንተ አይደለም፣ እሱ የሰውየው። እግዚአብሔር ግን ላንተ አዘጋጅቶልሃል። ይሄንን እመን። የሰው ከሆነ ወሮ በላ፣ ሌባ፣ አጭበርባሪ ነው የሰው የኔ ነው የምትል ከሆነ። ነገር ግን መጽሐፍ ቅዱስ ደሃ ነህ የሚል ቃል የለውም። ደሃ ነህ ብሎ አይነግርህም። ለድሆች ወንጌልን ስበክ። ድሆች የተባሉት እነማን ናቸው? ገንዘብ የሌላቸው አይደለም። እሺ የሆነ ነገር ያጣ አይደለም። እንደዛ አይደለም። ድህነት የኃጢአት ፍሬ ነው። ስለዚህ ያንን ፍሬ
ኢየሱስ ነቀልኩት ነው እያለ ሰብካለሁ ሲል ለድሆች ወንጌል ሲሰበክ ወንጌል ድህነት ነው ወይ ነው ጥያቄ። ወንጌል የምስራች የምስራች ውስጥ ደግሞ ሐዘን የለም፣ ለቅሶ የለም፣ ረሃብ የለም፣ ማጣት የለም፣ እርዛት የለም፣ በዛ ድህነት የለም፣ ገንዘብ ማጣት የለም፣ ችግር የለም፣ ስጋት የለም። ወንጌል ውስጥ አሁን የምትጨነቀው ጭንቀቶች የሉ። ኢየሱስ ሊነግርህ የፈለገው ይሄን ነው። ለዚህ ነው ለድሆች ወንጌልን እሰብክ ዘንድ ከዛስ ለታሰሩት መፈታትን። አሁን ወንጌሉን እያጣመሙ በቃ ኢየሱስ ድሆችን ይወዳል እንዴ? ኢየሱስ እንኳን ድሆችን ጠላቱን አይጠላም። ኢየሱስ ጋር ጠላት እንዴ? ኢየሱስ ጋር አንድ ጠላት የለውም። ያንተን ጠላቶች ነው ያሸነፈው ኢየሱስ። ያንተ ጠላት ደግሞ ኃጢአት የሚባል ጠላት አለ። ከዛ በኋላ ማለቴ የሰው ጠላት ሰይጣን አይወድም። ሰይጣን ሁሉ ጊዜ ጠላት ነው። በፍጹም ሰይጣን የሰው ወዳጅ ሆኖ አያውቅም። የሰው ጠላት ሰው ለሰው ጠላት ሆኖ አያውቅም። የሰው ጠላት ዲያብሎስ ነው። የሚጠላህ ዲያብሎስ ሰውየው አይደለም። ስለዚህ ሰይጣን ያንተ ጠላት ነው። የእግዚአብሔር ጠላት ኃጢአት ነው። እግዚአብሔር ኃጢአትን ማየት ስለማይችል፣ ስለዚህ በኃጢአት አመካኝቶ ኃጢአት አንተ ውስጥ ሲገባ ከዛ ከእግዚአብሔር ጋር ተጣላ፣ ከእግዚአብሔር ጋር ተለያየ። ኢየሱስ መጥቶ ይህንን የምስራች ሰበከ። ምን ብሎ? አንተ የታሰርከውን እፈታሃለሁ። ስለዚህ ታስረ ነበር፣ በኃጢአት ታስረ ነበር። ወንጌል ስትሰማ ትፈታለህ። እና እዚህ ላይ እናገር የፈለኩት እዚች ሉቃስ ወንጌል ምዕራፍ 4 ቁጥር ከ17 እስከ 19ን በደንብ መርምራችሁ አንብቡት። ምን አልኩኝ? ሉቃስ ወንጌል ምዕራፍ 4 ቁጥር 17 ቁጥር እስከ 19 ያለውትን በደንብ አንብቡ። ቁጥር 21 ደግሞ ምን ይላል? እርሱም ይህን መጽሐፍ በጆሮአችሁ አሁን ተፈጸመ። አሁን ያለቀ ነው። ቁጥር 21 ላይ የተፈጸመ ነው አላቸው። አሁን በጆሮአችሁ ተፈጸመ። አሁን በምነግር ሰዓት ድህነት ተፈጸመ። ድሃ አይደለም። በመስቀል ላይ ኢየሱስ ጠርቆ አስወግዶታል። እየገረፉት እያሸነፋቸው ነው። ልንገር፣ ኢየሱስ በነገራችን ላይ ወደ መንፈሳዊ ዓለም ድል እየተነሱ ነው። እሱም በሰፊው ይመጣበታል። እዚህ ስጋው እየተገረፈ ነው፣ እዛ እያሸነፋቸው። እዚህ እያሰቃዩት ነው፣ እዛ እየተሰቃዩ ነው። እሱ ሁሉም መንፈስ ዓለም ነው። መጽሐፍ ሲናገር በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል። ስለዚህ ተባርከህ ነው የምትጀምረው። አንተ ድሃ አይደለም። ስለዚህ አብዛኛ ክርስቲያኖች በተለይ ወደ ጌታ ስትመጡ የእናንተ አእምሯችሁ አለመታደስ እንጂ ድህነት የሚያመጣባችሁ ድሃ ስለሆናችሁ አይደለም። ከቀድማችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ሳትቀበሉ በፊት ሀብታም የነበራችሁ አሁን ወደ ጌታ ለጌታ እኮ ነው የምትሉት። ይሄ ጨዋ ሃይማኖት ነው። ኢየሱስ ፈጽሞ እንደዛ አላላችሁም። ነፍሳችሁ ነው እንደዛ የምትል። ሀብትን ማግኘትን በልታችሁ መርካትን እግዚአብሔር ይወደዋል። ያንተን ማግኘት እግዚአብሔር አይጠላም። ያንተን ብልጽግና እግዚአብሔር አይጠላው። አእምሮ ግን ወደ ብልጽግና ሲሄድ ወይም ገንዘብ ሳገኝ እግዚአብሔርን እረሳዋለሁ፣ እጠላዋለሁ፣ እግሬን አንስቼ በቴስታ እለዋለሁ፣ በካራቴ እለዋለሁ ብለህ ስለምታስብ ነው። እግዚአብሔርን መድረስ አይችልም። ስለዚህ ጌታን ከተቀበላችሁ በኋላ ድሃ የሆንኩት
ብላችሁ የምታስቡ ሰዎች በአእምሯችሁ አለመታደስ እንጂ እግዚአብሔር አድርጓችሁ አይደለም።